የሚያስጨንቀኝ ነገር አለ። እኔ ልጅ እዛ ቤት ውስጥ ምን እያደረገች ነው? በምን ሁኔታ ውስጥ ናት? እንደዚህ እያልኩኝ ራሴን ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ እንግዲህ ሐረግ ድራማ ክፍል 71 ቢቆይም መጥቻለሁ። እንደዚህ ቪዲዮ ቀርጬ ቁጭ አድርጋለሁ። ቤተሰብ በላይክና በሼር ግቡ። እንግዲህ የሐረግ ድራማ ቤተሰብ በጣም እንግዲህ አንዳንድ ቦታም የሚያስደስትም አለ፣ አንዳንድ ቦታ ደግሞ ቅር የሚያስብልበት ቦታም አለ። እንግዲህ ከየት እንደመጀመር አላቅም። እዚህ ጋር ኤፍራታ በጣም ያፌት ማስጠንቀቂያም እየሰጣት ነው። የእሷ ነገር ከያፌት ሰራተኛ ጋራም አንድ ሁለት እያለች ነው፣ እየተመላለሱ ነው። የኔ ናታና ቤዛም ተያይዟል። ጽይና ቢንያምም በደንብ ከቢንያም ላይ ኃይለኛ ፍቅር እንደያዛት በጣም በቃ ስልክም ሁሉ ሳይደውልላት ሲቀር በሰዓቱ እንዴት ቅር እንደሚላት በጣም ለወንድሟ ለቢንያም እየተናገረች ነው። እዚህ ጋር ደግሞ ቢንያም ፍቅርሽን ትንሽ ቀነስ ብታረጊው ትንሽ እንትን እያላት ነው። ምንም ችግር የለውም፣ የሰው ልጅ ስራ ሊበዛበትም እየቻለ ነው እያለ ነው። እዚህ ጋር ደግሞ ኤፍራታ ማነች? ጽና ቤዛና ጽ እየተነጋገሩ ነው። የኔ ናታ ከኋላ መጣ። እንግዲህ የኔ ናታ እያለች እሷ ደግሞ ሌላውን አለቃውን አፍቅራ ቁጭ ብላለች። ግን አለቃውን አላፈቀረችውም። እሷ ነው በግድ እያስገደዳት ያለ ነው የሚመስለኝ ሁኔታው። ግን እዚህ ጋር ደግሞ ሉሊት በጣም እያዳመጠች በጣም ምንድን ነው እያየው እያለች ፌን ትነቅላለች። ሉሊትም እንግዲህ መንፈልጋ እንደዚህ ቋቋ እንደምትል እኛ የምናውቀው ታሪክ የለም ውድ ተመልካች። ቢሆንም እንግዲህ ቢንያምም ቁጥጥ ፍጥጥ እያለ ነው። እዚህ ጋር ደግሞ ገኒም እንግዲህ ከቤት እንደወጣችና እንደገና ደግሞ ጺም ብቻ ገኒ ከውጪ ወደ ቤት እንድትመለስ ሉሊት ልታስገድዳት የሚመስለኝ የምትፈልገው ወደ ቤት እንድትመለስ ትፈልጋለች ይመስለኛል። እንግዲህ ቤዛ ደግሞ እኔ ብቻ ነኝ ቤት ውስጥ የቀረውት፣ ሁሉም ሰው ሄዶ አለቀ፣ ባዶ ቤት ምን ላድርግ እንደማለት ታስባለች ይመስለኛል። አለቃውና የኔ ናታ ተገናኙ። እንግዲህ በጣም እያፈጠጠች ነው። ህይወት የምትባለዋ ደግሞ በጣም እዚህ ጋር በቃ ብዙም ጠለቅ ብላ አትገባም። ብቅ ብቅ ትላለች። ብቅ ብቅ ስትል ደግሞ መርዟ ራይታ ነው የምትሄደው። አይ እንትና ደግሞ ገኒ ደግሞ በጣም ልጇን እየፈለገች ነው። ማን ነው አለቃው? እንግዲህ ኤፍራታን የሚፈልግ ገኒ እግሩ ላይ ስትወርቅ የቱን የመጣሽው ዛሬ ነው ተስያለሽ ብሎ ነው ተሷት የሄደው። ገኒ በጣም እንደተጨናነቀች ነው የሚያሳየው። ለምን እንደሆነ ባይገባኝም እናቷ በመሆኗ አሁን ነው የተሰማት ነው እየመሰለኝ ነው። የኤፍራታ ወንድምም እንግዲህ ገኒ እቅፍ አርግታ ቁጭ አርግታለች። ገኒ እንግዲህ በጣም ኤፍራታን ከአለቃው ስር ለማውጣት እንግዲህ እየጣረች ነው። በስልክም አናገናኝም እያላት ነው። ስለዚህ ምን እንደሚሆኑ እነሱ ናቸው ይወቀው ማለት ነው። መድኃኒዓለም ይወቀው ምን ከምን እንዴት እንደሚደረግ ፈጣሪ ይወቀው ማለት ነው።
ይሄ ድራማ አንዳንድ ቦታ ያስተምራል፣ አንዳንድ ቦታ ያሳዝናል፣ አንዳንድ ቦታ ደግሞ ጥሩ ነገር የምንማርበትም አለ። አክታችሁ በጣም አሁን ለምሳሌ እኔ የሉሊት አክት በጣም ነው ደስ የምለው። ስለዚህ ምንም ማድረግ አንችልም። እንግዲህ እናንተም ቀጥሉ፣ እኛም እንቀጥላለን። ሰርጋችሁ ደግሞ መቼ እንደሚሆን በጉጉት እየጠባበቅን ነው። ግን ሌሎቹ ከኋላ መታችሁ ያለቃው ሰርግና የኔናታ የኤፍራታ የሁለቱ ሰርግ እንግዲህ ምንኛው ሰርግ እንደሚሆን ፈጣሪ ይወቀው። ውድ ተመልካች ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በመካከሉ ይሄን ቻናል ማሳደግ የምትፈልጉ ከሆነ አሳድጉ ማለት ነው። የማታሳድጉም ካልሆነ በቃ በኩርኩም ቋቋ እያደረጋችሁ ነገሮቹ ለማስተካከል ሞክሩ ማለት ነው። እና ውድ ቤተሰብ እንግዲህ ነገሮቹ እንድች እያልን እንግዲህ እየዘለልን እየፈጠርን እየኖርን ነው። እንግዲህ ከዚህ ድራማ ምን እንደተማራችሁ ምኑ ደስ እንዳላችሁ በኮመንትም እየጻፋችሁ ማስቀመጥ ትችላለች። ግን ቤዛ የኔ ናታን አብረን የኖርነው ጊዜ አብረን የተቀመጥነው ነው አብረን ያደርነው ቀን ምንም ነገር እኮ እናንተ አልተነካካንም። ስለዚህ ስለማታፈቅረኝ ብዙም ፍቅር ለኔ ስለሌለክ ምንም ነገር የተፈጠረው ነገር የለም እያለችው ነው። እንግዲህ የሚገርም ነገር ነው። የሚገርም ሁኔታ እየተናገረች ነው ማለት ነው። ስለዚህ ውድ ተመልካች ምንም ማድረግ አንችልም ማለት ነው። እዚህ ጋር በርቱ፣ ጠንክሩ፣ ላይክ እና ሰብስክራይብ አድርጉ። እንግዲህ መጀመሪያ ከሶስታችሁ ጺም እያፈቀረች ነው። ማን ነው እቺ ህይወትም የምትባለውም እያፈቀረች ነው። እንደገና ደግሞ እፍራታም እንግዲህ በድጋሜ ደግሞ ገኒ ያፈቀረችው ብላችሁ እንዲያትመጡ። ሀረግ ድራማ በጣም ኃይለኛ ስልክ ሰሪዎች ናችሁ ማለት ነው። በርቱልኝ፣ ቀጥሉልኝ ማለት ነው ውድ ተመልካች። እሺ ስለዚህ ምንም ማድረግ ስለማንችል ላይክ እና ሼር አድርጉ፣ እንፈትፈትበተኛል። በርቱ። ምንም ሳላረግ በኋላ ካገባችሁ በኋላ ከሚጎደኝ ሰርጉ ተበጥብጦ የመጣው ቢመጣ ይሻለኛል።